ሙሉቀን አንተነህ እባላለሁ። የመጣሁት ከጎንደር የመወዳደሪያ ፕሮጀክት ስም ራምፓምፕ ወይም በመሬት ስበት የሚሰራ የውሃ መግፊያ ማሽን ነው። ያው ከውድድሩ የምጠብቀው ጥሩ ሀሳቦችን አግኝቼ ማሸነፍን ነው። ይዤላችሁ የመጣሁት ፕሮጀክት በመሬት ስበት የሚሰራ ራምፓምፕ ነው። ይዤ የመጣው ፕሮጀክት ያው ይሄ ራምፓምፕ በሀገራችን የከተማና የገጠር ግብርናን ለማስፋፋት በጣም አስፈላጊ ያለ ናፍጣ ያለ ኤሌክትሪክ የሚሰራልን ማሽን ነው። ያው እንደምታዩት በአካባቢ በሚገኝ ማቴሪያል የውሃ በማህበረሰባችን ውሃ ለመስመር ዝርጋታ የምንጠቀምባቸው እቃዎች ማቴሪያል ነው የተጠቀምና ብዙ ጊዜ ያው ረጅም አመት የሚቆዩ ጋልቫናይዝ የሆኑ የውሃ ቱቦዎች ናቸው የተጠቀምኳቸው። በቀላሉ ከወራጅ ወንዝ ወይም በአካባቢያችን የሚፈሱ ወንዞች የነሱን በመጠቀም ወደ ከፍ ያለ ቦታ ማድረስ ነው የሚያግዘን ይሄ መሳሪያ። ለ100 እግር 50 እግር ለሚባሉ ተክሎች በጣም አስፈላጊ ይሄ ድሮፕ ኢሪጌሽን እንደሚባለው በጣም አስፈላጊ ነው። ከዛ ውጭ ደግሞ አንድ ቦታ ላይ ሪዘርቨር ታንክ ላይ ውሃ ወስዶ በመሙላት በግራቪቲ አማካኝነት ለመስኖም ይጠቀሙበታል። ማሽኑ በቀላሉ ውሃ እዚህ ይመጣልናል። 15 ሜትር 10 ሜትር ርቀት ከወራጅ ወንዝ በቱቦ እዚህ ውስጥ ይገባል። ከገባ በኋላ እነዚህ ቫልቮች አሉ። በእነዚህ ቫልቮች አማካኝነት ውሃው ይወጣል፣ ወጪ ይደረጋል። ፕሬዠራይዝ ይሆንና ይወጣል። ካወጣ በኋላ የሆነ ሰከንድ ላይ ደግሞ መልሶ ይዘጋሉ። እነዚህ ሲዘጉ ወደ ዚህኛው ቻምበራችን ወደ ሲሊንደሩ የተወሰነ ኃይል ይልካል ማለት ነው። ውሃ የሚያወጣውን ያክል ወደ ዚህኛው ሲሊንደር ይልክልናል። እዚህ ሲሊንደር ላይ ምን ይሆናል? ውሃ እየገባ ሲሄድ ፕሬዠራይዝ ይሆናል። ወይም እዚህ ሲሊንደር ያለው አየር የሆነ ቦታ እየተጠራቀመ ይሄዳል። ያንን አየር ውሃ ከገባ በኋላ መግፋት አይችልም። ሶ ምን ይሆናል? አማራጩ በዚህኛው በኩል የተከፈተለት ቱቦ ላይ ወደ ከፍታ ቦታ መግፋት ይችላል ማለት ነው። ማሽኑ በአጠቃላይ ይሄን ይመስላል። አመሰግናለሁ። ብራቮ ቢጂ ቀጥል። አሪፍ ነው። ራምፓምፕ እንግዲህ ያው የውሃ ሶርስ ይፈልጋል እና ነን ሪተርን ቫልቮቹ የቱ ጋር ነው? ሁለቱ ጋር ነው ያሉት እና ስፕሪንግ ነው የሚታየኝ። ነን ሪተርን ቫልቭ ነን ሪተርን። እስቲ እንደዚህ ገልብጥልኝ፣ እንደዚህ ገልብጠው ድምጽ እንዲያወጣልኝ። ድምጽ አለው? ገልብጠው። ስለዚህ ያለው ማለት ነው እዚህ ላይ ነው ያለች። ውሃው ከገባ በኋላ ምንድነው ትልቁ እንትን እዚህ ላይ በጣም ጥሩ which is good። ግን ሞክረው ታውቃለህ? አዎ ተሞክሯል። የዛሬ 2 አመት የት ጎንደር ላይ ተሞክሮ 2 ማስ ፕሮዳክት አውጥቼ። ስንት ሜትር ሄደልህ? 20 ሜትር ወደ ላይ ከፍ። ከዛ በኋላ የምትፈልገውን ያክል በግራቪቲ ሄደ 20 ሜትር ነው ይወጣልኝ። ኦኬ ፍሎሬቱ ስንት ነው ይሄ? የዚህ አሁን በ1 ሁለተኛ ነው። ምን ያህል ያወጣል በሰከንድ? በሰከንድ ይሄን ያክል እንትን አላረግነውም፣ ግን የተወሰነ አውትፑት የራምፓምፕ ውጤት እሱና ሄዱ ነው። በጣም ጥሩ። እኔ አድንቅ ያለው ያው ስለ ፓምፕ ስናወራ 2 መሰረታዊ ነገሮች ያስፈልጉናል። አንደኛው ምን ያክል ፍሎሬት አለው፣ ምን ያክል ዲስቻርጅ ያደርጋል። ሁለተኛው ደግሞ ምን ያክል ሄድ ያወጣል ነው። እነዚህ ነገሮች ናቸው ማተር የሚያደርጉን ሁልጊዜም ቢሆን ፓምፕ ላይ ኤፊሺየንሲውን ሜጀር የምናደርገው ቤዚኮቹ እነዚህ ናቸው። ከዛ በላይ ያለው አብሮ የሚመጣ ነገር ስለሆነ ችግር የለውም። ስለዚህ የዛሬ 2 አመት ከጀመርከው ከዛ በኋላ ምን እያደረክ ነው የቆየው? አዎ አካባቢው ላይ ያው አዌርነስ ለመፍጠር እየሞከርኩ ነው። አሁን ቀጣይም የታዘዝኩት ምርቶች አሉ ለማምረት ማለት ነው። አናዘዝህ ውሃና እንትን የጎንደር ግብርና ማለት ነው። ኦኬ 10 አዘው ነበር። አጋጣሚ የነበረ ቦታ የተረዳ ማሽኑን ያየው ሰውዬ ከቦታው ሲነሳ ማሽኖቹ መልሰው እንትን አደረጉ። ከዛ አሁን ሌላ ሰው አዞኛል 2 የነበረው ኤፊሺየንሲውን ለመጨመር ደግሞ አሁን ይሄ በመጀመሪያ በ2 ኢንች ነው የሰራሁት። ምንድነው የምናደርገው? ያለውን ውሃ ኢሌቱን አንደኛ ርዝመቱን መጨመር፣ ሁለተኛ ሄዱን ከመሬት ያለው ሄድ 2 ሜትር እና ከዛ በላይ ማድረግ፣ ሶስተኛ ነገር ኢንቹን በጨመርን ቁጥር ኤፊሺየንሲ አውትፑቱን እንጨምራለን።
እሱን ነው። ስለዚህ ፍሎ የሚያደርግ ዋተር ውሃ ያስፈልገዋል ማለት ነው። አዎ መጀመሪያ ወራጅ ወንዝ የፕሬሸር ዲፈረንስ ነው with the vacuum እኔ ጥያቄ ግን ምንድነው ዴሊቨሪ ሆዝ እና ሳንክሽን ሆዙን ኢንፑቱን ገበሬዎች የት ነው የሚያገኙት? አሁን አንዳንዴ ፓምፑ ይመረትና የዴሊቨሪ ሆዙና የሳንክሽን ሆዙ ማቴሪያል ይጠፋል። እሱና አንተ ነው የምታቀርብላቸው ወይስ ሌላ ቦታ ነው የሚመቻችላቸው? ሶስቱ አሁን እኔ አጠቃላይ ይሄን ሙሉ እቃውን ከተማ ላይ አቬሌብል ነው። የውሃ ፓምፖች አሉ በየአካባቢያችን በየትኛውም ቦታ አሉ እና እኔ ምንድነው አጠቃላይ እቃዎችን አርጄ ማሽኑን ተክዬ ነው የምሰጣቸው። እዛ በኋላ ለግሩፕ ለ10 ለ15 ነው እንዲገለገሉበት ነው። 24 ሰዓት ስለሆነ ፓምፕ የሚያደርግ ያው ቱቦቹ የውሃ መስመር ስላለ የውሃ መስመር ነው የምንጠቀመው። የውሃ ቱቦች በይሄ በአካባቢ የምንጠቀመው አለ ነው ዩቲሊቲ የሚጠቀሙት ነው። አዎ እሱ ነው የሚሆነው። ባለ 2 ኢንች ከዚህ ኢንፑቱን እንጠቀማለን። ባንድ 3ኛ እና ባንድ 2ኛ ደግሞ ወደ ምን ፈልገው የሚያደርስልን ወርኪንግ ሃወሩን ቼክ አድርገው ስንት ሰዓት ይሰራላችኋል ምናምን የሚለው? አዎ አጠቃላይ 24 ሰዓት ነው ከገጠምነው በኋላ ይሄ በፊውል ናፍጣም ስለማይጠቀም ውሃ ወራጅ ወንዝ እስካለ ድረስ 24 ሰዓት ነው የሚሰራ። ያለ መለዋወጫ ያው ሌሎች ሀገራቶች ላይ እንደተሞከረው ለ75 አመት ያለ መለዋወጫ ነው የሚሰራ። ቀላል ለሜንቴናንስ ምቹ ነው። ተፈችና ተገጣጣሚ ስለሆነ ሁሉም ተፈታቶ በአንድ እቃ በፌስታሉ ነው ማለት ይችላል። ከዛ ውጭ ትልቁ ሜንቴናንስ እቺ ናት። ያው እቺን ነው የሚያስተካክሏት ማስተካከል ነው። ግበሬው ምንድነው አልጌ ምናምንም ስለሚሞላ ቆሻሻ እቺ መጥረግ ብቻ ነው የነሱ ስራ። ከዛ ውጭ ከሌላው ለየት የሚረጋው አጀስት ይደረጋል። ወደ ሲሊንደራችን የሚሄደውን ፕሬሸር መጨመር መቀነስ እንድንችል እዚህ ላይ መጡ ፉት ቫልቡን ሲገፋው ፕሬሸራይዝድ የሚሆነውን የሚያስወጣውን ያክል ውሃ ነው ወደ ሲሊንደራችን የሚልክልን። ሶስቱን መጨመር መቀነስ በዚህ እንችላለን እንደ ውሃችን መጠን። ቬሪ ጉድ በርታ። በጣም ቆንጆ ነበር። ያው የተሰጠው አስተያየት በጣም ገንቢ ነው። አሪፍ አግኝቼዋለሁ።